እንግዲህ ወንድማችን አብርሽ የቄራው የመኪና አደጋ አጋጥሟቸዋልና ባለቤቱም በጣም ተጎድታበታለች። በገንዘብም በጸሎትም ጎኑ ልንቆም ይገባል ማለት ነው። ምክንያቱም እግዚአብሔር አምላክ በእውነት ከክፉ ነገር ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦቼ እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በእውነት የሰማነው ነገር እዚህ ያለንበት ሀገረ ሊባኖስ ላይ እንግዲህ አብርሽ የቄራውን ሁላችንም እናውቀዋለን። እንግዲህ ባጋጠመው አደጋ የመኪና አደጋ ትንሽም ባይባል ባለቤቱ በጣም ተጎድታ እንደሰማነው ከሆነ ኮማ ውስጥ ናት ያለችው ሲባል ሰምቻለሁኝ። እኔ በነገራችን ላይ ሌሊት ላይ ነው የሰማሁት። አንድ ቪዲዮ ተሰርቶ አብርሽ የቄራው ምናምን ብለው ሲሉ በስመ አብ ወወልድ ወመንፈስ ቅዱስ እንደው ልጁ ላይ ምን ነው እንደዚህ ባያማርቱበት ብዬ በእውነት እኔ እግዚአብሔር ምስክሬ ነው ቀኑን ሙሉ ሳብሰለስለው ነው የዋልኩትኝና ወንድሞችም ነበሩ በኮሚኒቲ እዚህ ለራሱ ኮሚኒቲ በኮንስላ ነው ብቻ የሚሰሩት ስራ ስላለ በቃ አብርሽ የቄራው ምናምን ብለው እዛው ቤተክርስቲያን ውስጥ ሲያወሩ ምናምን ሰምቼ ከዛ ሄድኩኝና ከራሳቸው አንደበት ነው ከወንድሞችም ከእህቶችም የሰማሁትኝ። ባለቤቱ በጣም ተጎድታለች እና ኮማ ውስጥ ናት ያለችው፣ እርዳታችሁ ያስፈልጋታል ብለው ሲናገሩ ሰምቻለሁ። እና መቻል መሄድ የምንችል እህቶች በእውነት ሄደን እንጠይቅ። ምክንያቱም እህታችን ናት፣ ወንድማችን ያሉት በሰው ሀገር ነው ያለነው እና እግዚአብሔር ይማርልህ። እግዚአብሔር ጨርሶ በእውነት እንጃ ይማርልህ። በእውነት ስንሰማ በጣም ከባድ ነው። በጣም እኔ ከምላችሁ በላይ ማለት ነው። እንጃ ምክንያቱም ሁላችንም ነግበኛ ነው ማለት ነው። እግዚአብሔር አምላክ እንደዚህ ነገር ይሰውረን። በጣም ጥሩ ወንድማችን ነው። በተለይ ለተቸገሩ ወገኖች በአሰሪዎቻቸው ብዙ ነገር የሚደርስባቸው ወንድሞች ፈጥኖ ደራሽ ፊት ለፊት በቃ ተጋፍቶ የሚዋጋ ወንድማችን ነውና እግዚአብሔር ባለቤትህን ይማርልህ ብለን ልንለው ይገባል። በጸሎትም ልናስበው ይገባል። ማድረግ ያለብንን ነገር በሙሉ በእውነት መተባበር ባለብን ነገሮች ላይ መተባበር የአቅማችንን ማለት ነው። ምክንያቱም የሰው ልጅ ብዙ ስለሰጠ ሳይሆን አንድ ዶላር ለሰው ልጅ ትቸግራለች ማለት ነው። አንድ በቃ እንኳን ዶላር ተውና አለውልህ ወንድሜ ብለን እንኳን ከጎኑ ከቆምን ማለት ነው ይሄ ወንድማችን ይጠነክራል። ምክንያቱም እንደዚህ አይነት አደጋዎች እንደው እግዚአብሔር ለማንም አይስጥ። እኛ ነገ ምን እንደሚደርስብን አናውቅም። ደግሞ ፈራጆችም አንሁን ማለት ነው። በቃ ፈራጆችም እና ሁላችንም እንግዲህ ጥንቃቄ እናድርግ ማለት ነው። አሁን በብዛት የመኪና አደጋ እየበዛ ነው ያለው በሀገራችንም ደረጃ እንኳን ቢታይ አሁን በባለፈው ለራሱ ልጃቸውን ድረው ወጥተው እንኳን ተመልሰው ያልገቡበት አጋጣሚ ህይወታቸውን ያጡ አባት አሉ። በነገራችን ላይ በምንወጣበት ሰዓት በቃ እንደው ቢቻለን አንድ አቡነ ዘበሰማያት ጸሎተ ማርያምን እየደገምን እንውጣ ማለት ነው። በሌላ እምነትም ያላችሁ ወገኖች በየእምነታችሁ ዱዓ ጸሎት እያደረጋችሁ መንገዴን አንተ ክፈትልኝ ማለት ነው። ምክንያቱም በጣም በአሁኑ ሰዓት ላይ ጊዜው በጣም በቃ እንጃ በጣም አስፈሪ ሆኗል ማለት ነው። የምንሰማው የመኪና አደጋ ነው የምንሰማው፣ እንደዚህ በመኪና ተገይታ እንደዚህ። በባለፈው ለራሱ አይታችኋል ወንድማችን ዘማሪ ልዑል ሰገድ በመኪና አደጋ ግን እግዚአብሔር የስላሴ ዕለት ነው፣ እግዚአብሔር ነው ያተረፈው። ባለቤቱ እሱ ህፃን አራስ ልጅ ታቅፋ ማለት ነው። በእውነት እኔ ለራሱ እንጃ በስመ አብ። እኔ መድኃኒዓለም አባቴ እንደው የማንንም ሰው እንኳን የወዳጄን አይደለም እንደው የጠላቴን ክፉ አያሰማኝ። የእውነት በጣም ከባድ ነው እንደዚህ አይነት ነገር። የሰው ልጅ ወጥቼ ይህንን ነገር አሟልቼ ይመለሳለሁ
ይህንን ነገር አድርጌ ወደ ቤቴ እገባለሁ ብሎ ደስ ብሎት እየሳቀ ወጥቶ በሀዘን ልቡ ሲሰበር በእውነት በጣም ነው የሚያሳዝነው። የእውነት ነው የምላችሁ። ብቻ ብዙ ነገሮች አሉ። እንጃ እኔ ምን እንደምላችሁ ለራሱ አላቅም። ቤተሰቦቼ እግዚአብሔር አምላክ እሱ ይማረልን፣ የታመሙትንም በየሆስፒታሉ ያሉትን ፈጣሪ ይጎብኝልን። በቃ በአሁኑ ሰዓት በጸሎት መበርታት ብቻ ነው ያለን አማራጭ። ወደ አምላካችን እያለቀስን እንባችንን እየረጨን እና አብርሽዬ አይዞክ፣ እግዚአብሔር ካንተ ጋር ይሁን፣ የኛ መልካም ወንድም፣ የኛ ጥሩ ወንድማችን ነክ። በእውነት በተለይ አረብ ሀገር ላይ ያው ሁሉም የሚያየው ነው፣ ይሄ ነው ተብሎ የሚነገር አይደለም እና በተለይ እህቶቻችንም ራሳችሁን ጥንቃቄ አድርጉ። በተለይ መንገድ ትራንስፖርት በምትሻገሩበት ሰዓት ላይ ሁለት ጆሯችሁ ላይ ኤርፎን አድርጋችሁ የምትሄዱ መኪና በቃ ምንም አያደርገኝም ብላችሁ አትዳፈሩ። መንገድ ላይ በምንሮጥበት ድንገት ልንሸራተት እንችላለን። የለበስነው ጫማ ሊጥለን ሊያደናቅፈን እሱ እየነዳ ስለሆነ እናንተ አልፋችኋል ብሎ አደጋ ሊያደርስብን ስለሚችል ጥንቃቄ እናድርግ ማለት ነው። አዎ ጥንቃቄ እናድርግ ቤተሰቦቼ። በእውነት በጣም ከባድ ነው። እንደዚህም አንድ ሚዲያ ላይ አይቻለሁኝ። አንድ እህታችን ባለቤቷ ያው ባለማየቱ የተነሳ በመንገድ ላይ በሚሻገርበት ሰዓት በመኪና አደጋ ገይተውት ሕይወቱ አልፏል። የወንድማችንን ነፍስ ይማርልን። ግን እንደዚህ አድርጋችሁ የምትሄዱ ሰዎች ደግሞ ማለት ነው በሰው ዘንድ አልታየንም ብላችሁ ብትደበቁ በእግዚአብሔር ዘንድ ግን ትታያላችሁ። እግዚአብሔር እያንዳንዷን ነገ እኛ እኮ ልጆች አሉን ቤተሰብ አለን ብለን ልናስብም ይገባል ማለት ነው። በተለይ ኢትዮጵያ ላይ በአሁኑ ሰዓት ላይ እንደው በእውነት መቼስ እኛን የሚሰማን የለም እንጂ በጣም በቃ የመንጃ ፍቃድ ሁኔታዎች በደንብ እየተመረመሩ ቢሰጡ። ምክንያቱም በቃ ይችላሉ ተብሎ ዝም ተብሎ ብድግ አድርጎ እየተሰጠ ነው ይሄ አደጋ ለራሱ ሀገራችን ላይ እየበዛ ያለው ማለት ነው። እና እባካችሁ በቃ እባካችሁ፣ ምክንያቱም ብዙ ሀሳብ ያለበት ህዝብ ነው። በተለይ ሀገራችን ላይ ብዙ ጭንቀት ብዙ ነገር ያለበት ስለሆነ እየተረጋጋን እናሽከርክር። ተናደን ከቤት ስንወጣ ለራሱ በኃይለኛው የሚነዱ አንዳንድ ጊዜ አሁን እዚህ እንዲህ ሞተሯን ቀጥ አድርገው የሚሄዱ አሉ። ሙስተስፋ ሀሬሬ ስትሄዱ ግን በሞተር ምክንያት ነው እንደዚህ ሆነው ግሩ። አያችኋ፣ በራሳችን ነው አደጋውን የምናመጣውና ራሳችንን እንጠብቅ። የወንድማችንንም እግዚአብሔር ይማረልን። ማንኛውም ሰው እግዚአብሔር ይጠብቅልን፣ እግዚአብሔር ይማረልን። አብርሽ ወንድማችን አይዞክ፣ ራሳችሁን ጠብቁ እህቶችን። በቃ ጸሎት እናድርግ። አምላከ ቅዱሳን እሱ ይጠብቀን። በቃ እንግዲህ እግዚአብሔር አምላክ እንደሱ ቸርነት እሱ ይጠብቀን፣ እሱ ይማረን ከማለት ውጭ ምንም ልናደርግ አንችልም። ምክንያቱም ሁሉም በሱ እጅ ስለሆነ ያለው፣ ሁላችንም በሱ እጅ ስለሆነ ያለ ነው። አንተ ታውቃለህ እያልን ወደ አምላካችን ጸሎት ማድረግ ብቻ ነው ያለው ነገር እና አብርሽ ወንድማችን በጣም ነው የምንወድቅ። እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ሚስትህንም ይማረልክ ማለት ነው። የእውነት እሱ ይጠብቅልክ። በእውነት የሰማነው ነገር በጣም ነው የሚያስደነግጠው ማለት ነው። በጣም እኔ ብዙ ልጆች ለራሱ ደውለውልኝ ቪዛ ሄዳችሁ ሄደን እንጠይቅ ምናምን የምትሉ እህቶች አላችሁ። ሄደን እንጠይቃለን፣ ሄደን አይተን እንመጣለን። እግዚአብሔር አምላክ ቢፈቅድና የቀጠሮ ሰው ብሎ ቢያደርሰን ማለት ነው።